ከሰሞኑ ወደ ስምምነት እየተቃረቡ ነው የተባሉት አሜሪካና ኢራን ወደ ግጭት አምርተዋል። ግጭቱ እስራኤል ቴሄራን ላይ ከፈጸመችው ጥቃት በኋላ መጀመሩ ታውቋል። አሜሪካ ከእስራኤል ጎን በመሰለፍ ጥቃቱን የተቀላቀለች ሲሆን ኢራንም ያጸፋ ምላሽ በመስጠት ላይ ትገኛለች። ይህንን ተከትሎም የነዳጅ ዋጋ በዓለም አቀፍ ገበያ እየጨመረ ይገኛል። ለመሆኑ እስራኤልና አሜሪካ በኢራን ላይ ስለከፈቱት ጥቃት እስካሁን ምን እናውቃለን? በዝርዝር እንመልከተው። ስዊዘርላንድ ጄኔቫ ላይ በአሜሪካና በኢራን መካከል የተካሄደው ሶስተኛ ዙር ድርድር ውጤት ባለማምጣቱ ደስተኛ አለመሆናቸውን ፕሬዚደንት ዶናልድ ትራምፕ ከተናገሩ ከሰዓታት በኋላ እስራኤል በኢራን ላይ ጥቃት ከፍታለች። ጠዋት 2 ሰዓት አካባቢ ከአየርና ከባህር ላይ በተወነጨፉ ሚሳኤሎች በዋና ከተማዋ ቴሄራን ውስጥ የሚገኙ የተለያዩ ቦታዎች ላይ ከፍተኛ ፍንዳታዎች ተሰምተዋል። ይህንንም ተከትሎ ከኢራን በኩል ያጸፋ ጥቃት ሊሰነዘር እንደሚችል በመስጋት በመላው እስራኤል የአደጋ ጊዜ ማስጠንቀቂያ ደውል የተሰማ ሲሆን ዜጎቿ ከዕለት ተዕለት እንቅስቃሴ እንዲታቀቡ እስራኤል መክራለች። ባለፉት ሳምንታት ወታደራዊ ኃይላቸውን በኢራን ዙሪያ እንዲጠናከር ያደረጉት ፕሬዚደንት ዶናልድ ትራምፕ ሀገራቸው በኢራን ላይ በከፈተው ጥቃት ውስጥ መሳተፏን አረጋግጠዋል። የኢራን መገናኛ ብዙሃን ጥቃቱ በዋና ከተማዋ ላይ ብቻ ያነጣጠረ ሳይሆን ሌሎች 5 ከተሞችም ኢላማ መደረጋቸውንና ከፍተኛ የፍንዳታ ድምፅ መሰማቱን ዘግበዋል። ነገር ግን ከጥቃቱ በኋላ ባሉት ሰዓታት በጥቃቱ ስለደረሰ ጉዳት እንዲሁም የኢራን መንግስት ባለስልጣናት ስለ ጥቃቱ ያሉት ነገር የለም። የሀገሪቱ መገናኛ ብዙሃን ፕሬዚደንት ማሱድ ቤዜክሺያን በደህና ሁኔታ ላይ እንደሚገኙ ዘግበዋል። እስራኤልና ኢራን የአየር ክልላቸውን ለየትኛውም አይነት የአውሮፕላን በረራዎች መዝጋታቸውን አስታውቀዋል። የእስራኤል መከላከያ ሚኒስቴር የኢራንን አቅም ለማዳከም ቀድሞ የማጥቃት እርምጃ መውሰዱን በይፋ ሲያስታውቅ አሜሪካ በጥቃቱ ውስጥ ተሳታፊ መሆኗን ኋላ ላይ አረጋግጣለች። ፕሬዚደንት ዶናልድ ትራምፕ በትሩዝ የማህበራዊ ሚዲያ መድረካቸው ላይ በአሰራጩት ቪዲዮ አሜሪካ ከፍተኛ የውጊያ ዘመቻ በኢራን ላይ መክፈቷን ተናግረዋል። ፕሬዚደንቱ ጨምረውም ዘመቻው ለአሜሪካና ለወዳጆቻቸው ስጋት ነው ያሉትን የኢራን መንግስትን ኢላማ ያደረገ መሆኑንና የኢራን አብዮታዊ ዘብ መሳሪያውን ካስቀመጠ ተጠያቂ እንደማይሆን ነገር ግን የማይቀረው ሞት ይጠብቃቸዋል ሲሉ አስጠንቅቀዋል። አሜሪካ በኢራን ላይ መዛት የጀመረችውና ግዙፍ አውሮፕላን ተሸካሚ መርከቦቿን ወደ አካባቢው ማሰማራት የጀመረችው በታህሳስ ወር በተቀሰቀሰው ህዝባዊ ተቃውሞ በሺዎች የሚቆጠሩ ተቃዋሚዎች ከተገደሉ በኋላ ነበር። አሜሪካ በኢራቅ ላይ ከ20 ዓመታት በፊት ከፈጸመችው ወረራ ወዲህ ከፍተኛው ነው የተባለው ወታደራዊ አቅሟን ባለፉት ሳምንታት ወደ ፋርስ ባህረ ሰላጤ አንቀሳቅሳ ለጥቃት ስትዘጋጅና ስትዘት ቆይታለች። ባለፈው ሳምንት የተካሄደው ድርድር ከውጤት አለመደረሱን ተከትሎ አሜሪካ ኢራንን ለማስገደድ ውስን ጥቃት ለመፈጸም እንደተዘጋጀች ሲነገር የነበረ ሲሆን የአሁኑ የእስራኤልና የአሜሪካ ጥቃት የዚህ አካል ይሁን አይሁን እስካሁን የታወቀ ነገር የለም። እስከ እስራኤል ድረስ ዘልቆ የሚመታ ሚሳኤል የታጠቀችው ኢራን ከተከፈተባት ጥቃት ከጥቂት ሰዓታት በኋላ ወደ እስራኤል ሚሳኤሎችን ማስወንጨፏ ተዘግበዋል። የእስራኤል መከላከያ ኃይል እንዳለው ዛሬ በኢራን ላይ የተከፈተው ጥቃት ለወራት ከተደረገ ዝግጅትና እቅድ በኋላ ቀኑ የተቆረጠው ከሳምንታት በፊት ነበር። አሜሪካ ሲካሄድ በነበረው ድርድር ላይ ለዓመታት ሲያወዛግብ ከነበረው ከኢራን የኒውክሌር ፕሮግራም በተጨማሪ ረዥም ርቀት ተወንጫፊ ሚሳኤሎቿ ላይም እርምጃ እንዲወሰድ ስትጠይቅ ቆይታለች። ኢራን ግን የሚሳኤሎቿ ጉዳይ ቀይ መስመር መሆኑን በመግለጽ ስትቃወም ቆይታለች። ከጥቃቱ መጀመር በኋላ ፕሬዚደንት ትራምፕና ጠቅላይ ሚኒስትር ኔታንያሁ በተናጠል እንደተናገሩት ከሆነ ኢራናውያን መንግስታቸውን እንዲያስወግዱ ጥሪያቸውን አቅርበዋል። ይህ በኢራን ውስጥ የአገዛዝ ለውጥ የማምጣት ፍላጎት በሁለቱ ሀገራት በይፋ ሲነገር የቆየ እቅድ መሆኑ ይታወቃል። ከጥቃቱ መፈጸም ከሰዓታት በኋላ የሚወጡ ዘገባዎች እንደሚያመለክቱት የሀገሪቱ ፕሬዝደንት ጽህፈት ቤት የተመታ ሲሆን ፕሬዝደንቱ ላይ ጉዳት አለመድረሱን ሜሄር የተባለው የዜና ምንጭ ገልጿል። በኢራን ውስጥ ዋነኛ ውሳኔ ሰጪ የሆኑት ጠቅላይ መሪው አያቶላ አሊ ካሚኔ ጥቃቱ ሲፈጸም በዋና ከተማዋ ውስጥ እንዳልነበሩና ወደ አስተማማኝ ቦታ መዘዋወራቸውን አንድ ባለስልጣን ለሮይተርስ የዜና ወኪል ተናግረዋል። ባለፉት ሳምንታት በኢራን ላይ ጥቃት የሚፈጸም ከሆነ ከወታደራዊ ኢላማዎች በተጨማሪ ጠቅላይ መሪውና ልጃቸው ላይ እንደሚያተኩር ተገልጾ ነበር። በከተሞች አካባቢ ዛሬ የተፈጸሙት ጥቃቶችም ምናልባትም የኢራን ፖለቲካዊና ወታደራዊ መሪዎችን ኢላማ ሳያደርጉ እንዳልቀሩ እየተነገረ ይገኛል። እስካሁን በጥቃቶቹ በሰው ላይ ስለደረሰ ጉዳትና የትኞቹ ተቋማት እንደተመቱ የተባለ ነገር የለም። አሜሪካ ከእስራኤል ጋር በመሆን ወሳኝ ዘመቻ በኢራን ላይ መክፈቷን የተናገሩት ፕሬዚደንት ትራምፕ በሂደቱ መስዋዕትነት ሊኖር እንደሚችል አስጠንቅቀዋል። ጥቃቱ ኢላማ ያደረገው የኢራንን ሚሳኤሎች ማውደምና ባህር ኃይሏን መደምሰስ መሆኑን የጠቀሱት ትራምፕ በዚህ ሂደትም ሞትና ጉዳት በአሜሪካውያን ላይ ሊደርስ እንደሚችል ይህም መጪውን ጊዜ ደህንነት
ደህንነቱ የተጠበቀ ለማድረግ ነው ሲሉ ተናግረዋል። የእስራኤል ጦር ዛሬ ኢራን ላይ ከፈጸመው ጥቃት ጎን ለጎን በሊባኖስ ውስጥ የኢራን አጋር በሆነው ሄዝቦላ ይዞታዎች ላይ እርምጃዎችን ወስደዋል። ከጥቃቱ ጋር ተያይዞ ሰራዊቱን በሊባኖስ ድንበር ላይ ለማጠናከር የተጠባባቂ ኃይል አባላትን በሙሉ ጠርቷል። በኢራን ዋና ከተማና በበርካታ ከተሞች ላይ ጥቃት የፈጸመችው እስራኤል የኢራን ጠቅላይ መሪ አያቶላ አሊ ካሚኔና የፕሬዝደንቱ ጽህፈት ቤት ኢላማ ማድረጓ ታውቋል። እስራኤል በዛሬው እርምጃ ኬርማንሻህ፣ ቆም፣ ኢስፋሃን፣ ታብሪዝ፣ ካራጅና በኬናርክ የሚገኙ የአገሪቱ ባህር ኃይል ላይ ጥቃት መፈጸሟ ታውቋል። የእስራኤል መከላከያ ኃይል ኢራናውያን ከወታደራዊ ካምፖች አካባቢ እንዲርቁ ከጥቃቱ በፊት ማስጠንቀቂያ መስጠቱም ተሰምቷል። ከቴህራን የተገኘ ሌላ ምስል የቀድሞ የአገሪቱ ፕሬዝደንት ማህሙድ አህመዲን ነጃድ መኖሪያ ቤት ጥቃት እንደደረሰበት እንደሚያሳይ አመልክቷል። አሜሪካና እስራኤል ኢራን ላይ የፈጸሙትን ጥቃት ተከትሎ ዩናይትድ ኪንግደም ክስተቱ ወደ ሰፊ ቀጠናዊ ግጭት እንዲሸጋገር እንደማትፈልግ የሀገሪቱ መንግስት ቃል አቀባይ አስታውቀዋል። በኳታር ዋና ከተማ ዶሃ ውስጥ ፍንዳታዎችና የአየር ጥቃት ማስጠንቀቂያ ደውሎች ሲሰሙ በርካታ ጥቃቶች መመከቱን መንግስቱ አስታውቀዋል። የኳታር መከላከያ ሚኒስቴር የሀገሪቱን ግዛት ኢላማ ያደረጉ በርካታ ጥቃቶችን በተሳካ ሁኔታ መመከት መቻሉን እንደገለጸ የመንግስት መገናኛ ብዙሃን ዘግበዋል። የተባበሩት አረብ ኤምሬቶች መንግስት ዜና ወኪል እንደዘገበው ከሆነ ደግሞ ኢራን በርካታ ሚሳኤሎችን ወደ ግዛቲቱ ከተኮሰች በኋላ በዋና ከተማዋ አቡዳቢ ቢያንስ የአንድ ሰው ህይወት አልፏል። ከተተኮሱት ሚሳኤሎች መካከል ብዙዎቹ እንዲከሽፉ በመደረጋቸው ጉዳት አለመድረሱን የዜና ወኪሉ ዘግበዋል። የፈረንሳዩ ዜና ወኪል ኤኤፍፒ ዘጋቢ በባህሬን ዋና ከተማ ማናማ ፍንዳታ መሰማቱን ዘግበዋል። የባህሬን የሀገር ውስጥ ጉዳይ ሚኒስትር በኤክስ ገጹ ላይ ማስጠንቀቂያ ማስተላለፉን ተከትሎ የአደጋ ጊዜ ደውሎች በተደጋጋሚ ሲሰሙ መዋላቸው ታውቀዋል። ይህንን ውጥረት ተከትሎ የነዳጅ ዋጋ በመጨመር ላይ መሆኑንም ነው መገናኛ ብዙሃን እየዘገቡ የሚገኙት። አብዛኛዎቹ የነዳጅ አምራች ሀገራት ግጭቱን ተከትሎ ነዳጅ ወደ ተለያዩ ሀገራት ከመላክ ይልቅ ይዘው ለመቆየት መወሰናቸውን የተነገረው። በቀይ ባህርና በሌሎች አካባቢዎች ያለው ሁኔታ ለመርከቦች ጉዞ አስቸጋሪ ይሆናል መባሉም ነዳጁ በሚፈለገው መጠን እንዳይጓጓዝ እንቅፋት እንደሚሆን ባለሙያዎች ጠቁመዋል። የእነዚህ ጉዳዮች መደማመር በነዳጅ ዋጋ ላይ ጭማሪ ማስከተሉን ነው ባለሙያዎቹ ጨምረው የጠቀሱት።